ምን ብለናል? እንደው ትንሽ እኔ ሴናሪዮ በተለይ ሰሞኑን ቴዲ አፍሮ አንድ አጀንዳ አምጥቷል። ይህ አጀንዳ ሰሞኑን ምናልባትም እዚህ የፋሲካ ባህል ካለፈ በኋላ ዳግማ ትንሣኤ አካባቢ ኢትዮሪካ የቴዲ አፍሮ አዲስ ሙዚቃ ሊለቀቅ እንደሆነ ማስታወቂያዎች እየተነገሩ ነው። ግምቶቼን ነው የማስቀምጥላችሁ። ቴዲ የህዝብ ልጅ ነው። እሱንም ማስፈራራት አይደለም፣ የፖለቲካ ለጥጬ በማየት ምናምን አይደለም። ራሱ መስዋዕትነትን የሚጋፈጥ ጀግና ልጅ ነው። የኔ ግምት ኢትዮሪካ የቴዲ ዘፈን አዲሱ ዘፈን ሚዲያው ላይ ከወዲሁ አጀንዳ ሆኗል። ምን ማለት ፈልጎ ነው የሚለው በዚህ ጭብጥ ውስጥ በዚህ ሐሳብ ውስጥ ልጁ ካለው በጣም የተራቀቀ ሐሳቦችን የሚያይበት መንገድ እና ብልሃትና ዕውቀት በቴዲ ሐሳብ ውስጥ በዚህ ዘፈን ውስጥ የሚወጣው የሥርዓቱን አገዛዙን የሚያሞግስ ምናምን አብይ የሚለው ከብርሃን ወደ ብርሃን 8ቱን ዓመት ምናምን ብሎ የሚያወጣው ዘፈን አይደለም። ይሄ ዘፈንን ብቻ ሳይሆን መልእክት ነው። ብዙ መልእክት ነው። ግጥሞቹ መልእክቶች ናቸው። ብዙ መልእክት አለው። እሱ ብቻ ሳይሆን የቅስቀሳ አድማሱን ከባድ ነው። ሰውን የማነሳሳት የሆነ ቦታ ላይ ስታክ ያደረገበት ሁኔታ እንደሚቆጨው እንደሚያነሳሳ የቴዲ ስራዎች 97 ላይ ያስተሰራል። ጥሩ ማሳያ ነው። አሁን ቴዲ ኢትዮሪካ የሚል ዘፈን ላወጣ ነው የሚል ባነሩ ብቻ ሲወጣ ያገዛዙን ልሳኖችና ያገዛዙን ስሜት ስናየው ከፍተኛ ጭንቀትና ፍርሃት ውስጥ ገብቷል። ምን ሊል ፈልጎ ነው ደግሞ ምን ሊያመጣብን ነው የሚል አሁን ያለው ሁኔታ ሲያየው ደግሞ ሌላ የችግር የቀውስ ትንተናል። አደገኛ ቀውስ ምን ሊል ፈልጎ ነው የሚለው ድንጋጤ ግን ምልክት ደግሞ ሰጥቶናል። ባለፈው ጊዜ ቴዲ ሲጽፍ በጣም ብዙ ሰው የተቀባበለው በኢትዮጵያ ውስጥ እየተፈጸመ ያለው ግድያ፣ መፈናቀል፣ ከፍተኛ የሰብአዊ መብት ጥሰት፣ ዘረኝነት ሊበቃ ይገባል፣ የጎሳ ስርዓት ሊያበቃ ይገባል፣ ሊዘጋ ይገባል፣ የህዝቡ ድምፅ ሊሰማ ይገባል፣ ጩኸት በዛ፣ ድህነቱ፣ ጦርነቱ፣ ግድያው፣ ሰቆቃው ይሄ አብይ ብርሃን ብሎ የሚጠራው ቴዲ በጣም በአጭር አረፍተ ነገር በፔጁ ላይ ያስቀመጣት ጽሁፍ ያገዛዙን ስርዓት በከፍተኛ ደረጃ አስደንግጦታል። ስለዚህ ኢትዮሪካ የሚለው የቴዲ አዲሱ አልበም መጀመሪያ ቀድሞ ፍንጭ ከሰጠን ሐሳቦች ስናየው እነዚህ ሐሳቦች በግጥም በቴዲ ብልሃትና የዜማ ቅኔ ታሽተው ወደ አደባባይ ሊመጡ ነው። እሱ ደግሞ ምንም ነገር የሚጋፈጥ አርበኛ ነው። በራሱ የሚፈራው ጉዳይ አይደለም። መልእክት ነው የሚያስተላልፈው። በዚህ መልእክት ደግሞ ብዙዎች ይገዙታል። ከተማ የሚያደገ ከተማ ልጅ ስለሆነ አብዛኛው ችግሩን ደግሞ በደንብ ያውቃል። ዛሬ አዲስ አበባ ችግር ምን እንደሆነ ከቴዲ በላይ የሚያውቅ ሰው የለም። በነገራችን ላይ ወደፊት ጊዜ ሲፈቅድ ስለ ቴዲና ስለ አዲስ አበባ ጉዳይ እናወራለን። አሁን አንናገርም። እኛ ግን እንደ ቴዲ የሚያውቅ ሰው ማንም ሰው የለም። ቁጥር 1 ነው የምነግራችሁ ስለ አዲስ አበባ በሀገር አቀፍም ስላለው ውጥንቅጥ ችግር ቴዲ ጽፏል። ስለዚህ በዚህ ዘፈን ውስጥ ቴዲ ምን ሊያመጣ ነው የሚል ያገዛዙ ፍርሃት እና ድንጋጤ በማስታወቂያው ከወዲሁ ረብሻ ውስጥ ገብተዋል። ስለዚህ ስጋት ስላላቸው ስጋታቸው ከምንድን ነው የመጣው? አሁን ያለው ሁኔታ ችግሮች እና ቀውሶች። ይህንን ችግር አገዛዙ አይቀበልም፣ ወደ መፍትሄ መሄድ አይፈልግም። ስለዚህ እንደዚህ አይነት ታዋቂ ሰዎች ወደ አደባባይ ህዝቡን የሚያነሳሳ ነገር ደግሞ ካመጡ
ምርጫ አለ፣ ህዝቡ እያመፀ ነው፣ የዳቦ ጥያቄ አለ፣ ዓለም አቀፉ ቀውስ እየባሰ ነው፣ ነዳጅም የለም፣ በእግር የሚል የተባለ ህዝብ ወደ አደባባይ መምጣቱ አይቀርም። ፍርሃት አለ፣ ድንጋጤ አለ። ስለዚህ ይህንን እንቅስቃሴ ከወዲሁ ወይ ለማስቆም ወይ ለማገት ወይ ለማስፈራራት የመጀመሪያው ሴናሪዮ የሚታወቁትን ሰዎች የፖለቲካ ሰለባ አድርጎ ሌሎችን ማስፈራራት ወይም ደግሞ እንደ መስታወት መጠቀም ሊሆን ይችላል። ትክክል አይደለም፣ እሱ ሌላ ጉዳይ ነው። ሴናሪዮ አንድ የኔ። ስለዚህ የእነዚህ ታዋቂ ሰዎች መታሰር በታዋቂ ሰዎች ተጀምሯል። ስለዚህ ነገ ጠዋት አንተም አይቀርልህም አንቺም አይቀርልሽም የሚል ፍርሃትና ድባቡን የመቀየር እንቅስቃሴ ምናልባትም ወቅቱ አይፈቅድልኝም ምናምን ነገር በተለይ ቴዲ ፍርሃት ውስጥ ገብቶ ወይም ጭንቀት ውስጥ ገብቶ በቃ ደግሞ እንከን ፈልገው አንድ ነገር እንዳያደርጉ በቃ አስረዝበው በሚቀጥለው ዓመት አድርገው ምናምን ይሄ ያገዛዙ አንድ የሴናሪዮ ትንተና የፖለቲካ የኮንስፓይረሲ የሴራ ትንተና ሊሆን ይችላል ብዬ አንድ አሰብኩኝ። ሁለተኛው የጽናት ሚዲያ ቤተሰብ የሰማችሁት ተጨባጭ ሁኔታ አሁን መሬት ላይ ካለው ሁኔታ ጋር ስታዩት የሚያስገርም ግን በተጨባጭ የሆነ የሴናሪዮ ግምታችን። ስለዚህ ቴዲ ማስታወቂያውን በሰራበት ሰዓት ላይ ምን አይነት ኮንተንት ይዞ ሊመጣ እንደሚችል ምን አይነት አነቃቂ ስራዎች ይዞ ሊመጣ እንደሚችል ግልጽ ነው። ኦህዴድ ግን በመረጃ ደረጃ ደርሶበታል የሚል ምልክቶች አሉ። በከፍተኛ ደረጃ ረብሻ ውስጥ ሲገባ ያለኝ አማራጭ ቴዲን ማስጨነቅና ማስፈራራት የምችለው እሱም በመንካት በማሰር አይደለም፣ ሌሎችም በማሰር እሱም ማስጨነቅ አንድ ስልት አድርጎ ነው ያመጣው። አልቻለም። ስራዎቹ ወደ አዲስ አበባ ወደ አደባባይ ይዞት መጣ። ከዛ በፊት ህዝቡ በከፍተኛ ደረጃ የበለጠ ቁጭት ውስጥ የገባው ከዚህ ስራ ጋር በተያያዘ አገዛዙ ትንኮሳ የፈጠረበትን ሁኔታ ስታዩት ስገመግበው ካላቸው ጠቅላይነት አመለካከት እንደዚህ አይነት ህዝብን ሊያሰባስብና ሊያስቆጭ የሚችል ስራ ከቴዲ የጀርባ ታሪክ ስናየው ምንም ጥያቄ የለውም። ህዝቡን ሊያሰልፈው አብይ አህመድ የሚይዘው የሚጨብጠው ያጣው አዲስ በተለይ በዚህ በሰሞኑ ከዚህ ጋር በተያያዘ ወደ አደባባይ መጣ። የማይቀር ጉዳይ ሆነ። ያንን ዋጡት። 11ኛው ሰዓት ነው ብሏቸው ደመደመው። መደምደም ብቻ እኮ አይደለም፣ በሚያስገርም ሁኔታ ሚሊዮኖችን አስከተለ፣ ሚሊዮኖችን አስለቀሰው፣ የህዝቡን ስሜት ኮረኮረው። በአገዛዙና በህዝቡ መካከል ያለውን ልዩነት በስፋት እኔ የታሪክ መጽሐፍ ነው ብዬ ነው የማየው። ብዙ ሰዎች ብዙ እየተስማሙበት በትውልድ ውስጥ የሚቀባበል የታሪክ መጽሐፍ በሚገርም ሁኔታ መጣው። ተጨባጭ ሴናሪዮ አንድ ይሄ ነበረ ችግራቸው። ስለዚህ አብይ አህመድ ሰሞኑን ምን እያለ ነበረ? የጽናት ሚዲያ ቤተሰብ ቅርጽ በጣም እናመሰግናለን። ሁልጊዜ የሚደግፈን ሰው ነው። በጣም ነው የምናመሰግነው። የጽናት ደጋፊዎች፣ የጽናት ቤተሰብ ሁላችሁንም እናመሰግናለን። በተለይ ሀሳብ አስተያየት ያላችሁ አስቀምጡልን። ስለዚህ አብይ ከዚህ ጋር በተያያዘ ሰሞኑን እያለ ያለው አንዱ ጉቶ እንነቅላለን፣ ከመንገዳችን የሚያስቆመን የለም። ነቃይም ተካይም መሆን ብቻ አይደለም፣ የቁራጮውን ደግሞ አያስቆመንም። እኛ ንስሮች ነን፣ በከፍታ ነው የምንሄደው። የሚጮት ሚሊዮኖች ቴዲን አይደለም፣ በነገራችን ላይ ሚሊዮኖችን ህዝብ ውስጥ ያለው ችግር የቁራጮት ነው አለ ወጣቱ። ሀገሬው ይህንን የቁራጮት ነው እያለ ነው አብይ አህመድ። ከዚህ
ከማሳያቸው ችግር ጀርባ ምናልባት በአገዛዝ ውስጥም ያለ ፍርሃት አንድ ሴናሪዮ ነው ብዬ አስባለሁ። እሱም ወደኋላ አመጣላቸዋለሁ። ያቋረጥኩትን በተወሰነ መልኩ ልጨርስላቸው። ኦህዴድ ብልጽግና በፍጻሜ አፋፍ ውስጥ ነው ያለው። ሞቱ ታውጇል፣ ምንም ጥያቄ የለውም። ቀብሩ ግን ገና ነው። ቢያንስ ቀብሩ ላይ ሀዘንተኞች ተሰባስበው አበባ አስቀምጠው ለቅሷቸውን እርማቸውን አጥተው ሊሰናበቱ ጫፍ ላይ ነው ያለው። በጉድጓዱና በሳጥኑ መካከል ያለ ልዩነት ነው። መች ነው ወደ አፈር ውስጥ የሚገባው ነው የሚለው እንጂ ሞቱ አያሳስብም። ሞቱ ከሞተ ቆይቷል። እሱ የሞት ትንተና እኛ እናወራው። ኦህዴድ ብልጽግና በዚህ ደረጃ ፍጻሜ ውስጥ ያለ አገዛዝ ከፍተኛ ውድቀት የሚመጣበት እኔ ስወድቅ እኔ ስሞት ከኔ ሞት ጋር አብረው መሞት አንፈልግም፣ ከዚህ እብድ ጋር ከዚህ ከንቱ የሆነ ሰው ጋር እጁ ላይ ካለው ደም ጋር ተያይዘን እኛም ራሳችን ብንወድቅ የያዝነውንም እናጣለን፣ ከፍተኛ የሆነ ኪሳራ ውስጥ እንገባለን። ስለዚህ ይሄ ሰው እኛንም ይዞ ወደ መቃብር እያስገባን ነው፣ ጎመን በጤና። ስለዚህ ጉድጓዱን እሱ ይጠቀምበት፣ እኛ ግን ቢያንስ ይሄንን እድል እንጠቀም የሚል ኃይል ከዚህ በፊት ደጋግሜ ነግራችኋል። ሳልቀደም ልቅደም፣ ከምወድቅ ይውደቅ፣ ከምወድቅ ይውደቅ፣ ቢያንስ ትንሽም ቢሆን እድል ልጠቀም የሚል አሰላለፍ ይፈጠራል። ይሄ ሰዋዊ ፍላጎት ነው። ይሄ አገዛዝ ሲወድቅ ቢያንስ ራሱን ችሎ እንዲወድቅ፣ ህዝቡ ላይም ከሚወድቅ ሀገሪቷ ላይም አደጋ ከሚሆን እኛም ላይ ከሚሆን ሳንቀደም እንቅደም። ስለዚህ ብቻውን በልተን ወደ ጉድጓዱ እንውሰደው የሚል አመለካከት ይፈጠራል። ተፈጥሯልም ውስጡም በስፋት እንዳለም እየተሰማ ነው። የጽናት ሚዲያ ቤተሰብ ይሄ ተጨባጭ የሆነ ትንተናችን ከዚህ ከዋናው ሐሳብ ጋር ልመጣላችሁ የፈለኩት አሁን ኦህዴድ በሁለት ምክንያት ችግር ውስጥ ገብቷል። አንደኛው ህዝቡ ውስጥ ባለ ብሶት፣ ህዝቡ ውስጥ ባለ ቁጭት፣ ህዝቡ ውስጥ ባለ የኑሮ የቀውስ በሰላም ተረጋግቶ የመኖር ጉዳይ ከጦርነት ጋር በተያዘ ሰው ከአንድ ቦታ ወደ አንድ ቦታ እንኳን መንቀሳቀስ በማይችል ቤት ለቤት እስረኛ አድርጎታል። ይሄ ከኦህዴድ ጦረኛ ከሆነ የፖሊሲ ትንተናው የሚመጣ ችግር ነው። ይሄንን አብይ አህመድ ወደ ከፍታ እየሄድን ነው ይለዋል። ያልበላውን ህዝብ በልተሃል፣ ጠግበሃል። መጥገብ ብቻ አይደለም ጥጋብህን የምታስተነፍስበት ሪዞርትም እያዘጋጀውልህ ነው እያለ ፏፏቴ ፋውንቴን በማሳየት ህዝቡን በህዝቡ ላይ የሚላገጥ ቡድን ነው፣ ስብስብ ነው። ይህ ሰው ካለው ንቀትና ህዝቡን ከመስደቡ በላይ በረሃቡም የሚቀልድ ሰው፣ በጦርነትም እየገደለው ሞቱን እንኳን ስም እየሰጠ የሚሳለቅ ቡድን ነው። ይሄ ቡድን ራሱን መንግስት ብሎ ቢጠራው ህዝቡ ግን መንግስት ወይም መንግስቴ አይለው። ስለዚህ በህዝቡና በአገዛዙ መካከል ያለው ጋፕ ልዩነት በምን ሊፈታ ይችላል? በምርጫ አይፈታም። ሊፈታ የሚችለው በሁለት ምክንያት ነው። ወይ በጉልበት ነው፣ ወይ በህዝባዊ ቁጣ ነው። በህዝባዊ ቁጣ ሊፈታ እንደሚችል አብይ አህመድ ያውቀዋል። ሁል ጊዜ በሱ ዙሪያ የተሰባሰቡ ፓስተሮች ሁሉ ሱባኤ እንያዝ፣ ጸሎት እናድርግ፣ ከስቴዲየም እስከ ቤተ መንግስት እያሉ ሰሞኑን ሁሉ በቴዲ ላይ አይታችኋል። ይሄ ዘፈን ወደ ህዝቡ እንዳይገባ ምናምን የሚል ፓስተር ግን ያው እንግዲህ አልሰራም። እንግዲህ ህዝቡ ውስጥ ገባ። ጭንቀታቸው አንዱ ይህ ሰው በከፍተኛ ደረጃ በህዝብ ውስጥ የተጠላ ሆኗል። መንግስት ብሎ የሚጠራው በኢትዮጵያ ውስጥ የለም። መንግስቴ የሚሉት ጥቂት የመሬት ደላላ የብልጽግና ደሴት ውስጥ ያለ ማህበርተኛ ነው።
ይሄ ማህበርተኛ ህልውናውን የሚያስጠብቀው በአብይ አገዛዝ ነው። ከአብይ ውድቀት በኋላ ህልውናው ያከትማል። ይሄ ጽንፈኛና የጥቅም ተካፋይ ደግሞ በዋናነት ህዝቡን ብቻ ሳይሆን ሀገረ መንግስቱንም የሚጠላ ስብስብ ሚኒሊክን እየጠላ ግን በሚኒሊክ ቤተመንግስት ውስጥ ስልጣን ይዞ የተቀመጠ ህዝቡን እየጠላ መሬቱን የሚሸጥ የጥቅም ተዋናይ ነው። ይሄ ተዋናይ ፍርሃቱ ህዝቡ የተነሳ ጊዜ ያመፀ ጊዜ አልገዛም ያለ ጊዜ ያበቃል፣ ሁሉ ነገር ይጨልማል የሚል ትንተና አላቸው። ስለዚህ አብይን ያስጨንቀዋል። በዛ ደሴት ውስጥ የተሰባሰቡ ሰዎች ሁሉ ያስጨንቃቸዋል። ሁለተኛው ግን ህዝቡ እየጠላው ሲመጣ ቅድም እንዳሰማችሁ ቀደም ብዬ የተቀረጸ ፕሮግራም ነው። ከህዝቡ ጋርና ከህዝብና ካገዛዙ ጋር ያለው ጋፕ እየሰፋ ሲመጣ መዋቅራዊ ፍርሰት ነው የሚያጋጥመው። በነገራችን ላይ ይሄ የየትኛውም የአምባገነን አገዛዝ ማሳያዎችና የፖለቲካ ትንተና። ስለዚህ በመዋቅር ውስጥ ያለ ኃይል አለመተማመን ውስጥ ሲገባ ከህዝቡ ጋር የሚወግንና ከአገዛዙ ጋር የሚወግኑ ኃይሎች የጥቅም ግጭት ውስጥ ይገባል፣ ያሰናለፍ ግጭት ውስጥ ይገባል። እንደዚሁም በፍርሃት ውስጥ ያሉና የያዝነውን ይዘን ብንቀጥል ይሻላል፣ ይሄ ሰው ያዋጣንም የሚሉ ኃይሎች ራሳቸውን ከደሙ ንጹህ ነኝ ለማድረግ በአብይ ዙሪያ ላይ የተሰባሰቡት ሰዎች ላይ አጌኒስት እነዚህ ሰዎች ይነሱባቸዋል። ስለዚህ መዋቅራዊ ፍርሰት ሲያጋጥም በአገዛዙ ውስጥ ያለ የጥቅም ተካፋይ አፈንጋጭ ቡድን ይፈጠራል። ያ ተፈጠረ፣ መሬት ላይ ተፈጠረ። ህዝቡ በከፍተኛ ደረጃ ቁጣ ውስጥ እየገባ እንደሆነ እኛ እኮ አይደለም የጽናት ሚዲያ የምንናገረው፣ እኛ እኮ ከህዝቡ ውስጥ የሚመጣው መረጃ ነው ወደ እናንተ የምናመጣው። ህዝቡ ራሱ ግን ይናገራል። ጽናት ሚዲያ የህዝብ ልሳን ነች የምንለው ከህዝብ የሚመጣውን ሀሳብ ወደ እናንተ ስለምናመጣ ነው እንጂ ህዝቡ ግን ምን እያለ ነው? እንስማቸው። ኢትዮጵያ ውስጥ ከጊዜያት በኋላ እጅግ በጣም በሚያሳዝን ሁኔታ፣ እጅግ ልብ በሚነካ ሁኔታ መኖር በጣም እየቀፈፈው፣ ህይወት በጣም እየከበደው፣ ልጆቹን ማስተዳደር በጣም 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 ከባድ የሆነበት፣ ነገሮች ከጊዜ ወደ ጊዜ እየጨመሩበት፣ በፊት ያስበው የነበረውን ስታንዳርድ መኖር አቅቶት ሌሊት እንቅልፍ እያጣ ቀን እየባዘነ መሄድ እያቃተው መምጣት እየከበደው ቤተሰቦቹን መርዳት ሳይችል የሩቅ ተመልካች ሆኖ ያለ ሚድል ክላስ የሚባል አንድ የሶሳይቲ ክላስ አለ። ይሄ ሚድል ክላስ የሚባል ሶሳይቲ ወይም የመካከለኛ ገቢ የነበረው ሶሳይቲ በፊት ቤተሰቦቹን የሚረዳ፣ እህትና ወንድሞቹን የሚያስተምር፣ ጎረቤቶቹን የሚቆጣጠር፣ ላዘኑት የሚረዳ፣ ለተከዙት የሚመክር፣ ከገጠር ልጆች አምጥቶ በቤቱ አኑሮ አስተምሮ ብሮ ኩሎ ለቁም ነገር የሚያበቃ የነበረ ሶሳይቲ ነው። የሚድል ክላስ የሚባል ሶሳይቲ ማለት ነው። ለልጆቹ አያጣም ነበር። 2-3 አይነት ቤት ውስጥ አቅርቦ በልቶ ሻይ፣ ቡና፣ ወተት ጠጥቶ ለልጆቹ መዝናኛ የሚሆን ነገር ጥሪትም የምትሆን ትንሽ ነገር ቋጥሮ ቤትም ገዝቶ መኪናም እንደ አቅሙ ትንሽም ብትሆን አግኝቶ የሚኖር ሚድል ክላስ የሚባል በጣም በጣም በብዙ በረከት ውስጥ የሚኖር ሚድል ክላስ መካከለኛ ገቢ የነበረው ሶሳይቲ ነበረ። ይህ ሶሳይቲ በጣም ያሳዝናል። አሁን ያለበት ሁኔታ በየሰፈራችን ማየት እንችላለን። ጎረቤቶቻችን ላይ እነሱ እንደዚህ ናቸው፣ ሰው ይረዳሉ፣ ለዚህ ያደርጋሉ፣ የተማሩ ናቸው፣ ፕሮፌሽናል ናቸው፣ ጥሩ ደሞዝ አላቸው፣ እነንትናን ይረዳሉ፣ እነንትናን ይደኩማሉ፣ ቤተሰቦቻቸውን ያኮራሉ ምንላቸው በጥሩ ስነ ምግባር በጥሩ ፕሮፌሽን ሶሳይቲን እያገዙ የነበሩ የምናውቃቸው ሚድል ክላሶች አሁን በጣም እንዳውሎ ንፋስ እየመጣ ባለው ከፍተኛ ኢንፍሌሽን የተነሳ ተጠራርገው ሊወጡ በጣም ጥቂት ጊዜ ቀርቷቸዋል። የጽናት ሚዲያ ቤተሰብ ይሄ የምትሰሙት መረጃ በተጨባጭ በህዝብ ውስጥ ያለ እውነት እየተመሰከረ ነው። ይሄ ጉዳይ የህዝብ ብሶት ነው። ከኑሮ ውድነት፣ ከጦርነት፣ አጠቃላይ አገር ቤት ውስጥ ያለው የፖለቲካ አለመረጋጋት የፈጠረው ችግር እኮ ነው። ይሄ ችግር
ህዝቡ የመጨረሻ ውሳኔ የሚወስነው ወደ ቁጣ ነው። ስለዚህ ከህዝቡና ከአገዛዙ ጋር ያለውን ክፍተት በመጠቀም በአገዛዙ ውስጥ ያሉ ኃይሎች ያስተላለፍ ለውጥ ሲያመጡ ከህዝብ ጋር ይቆማሉ። የመጨረሻው የሚንጠባጠበው ይንጠባጠባል። ስለዚህ ምን ገጠመው ነው ወደ ይህን ማሳያ ያመጣሁት። መዋቅራዊ ፍርሰት እየገጠመው ነው። አስተሳሰቡ እየወደቀ ነው። እንደዚሁም ደግሞ ጠቅላይነት ስግብግብ የሆነ ምናልባትም ከእንስሳ ጋር እንኳን ለመኖር የሚያስችል የፖለቲካ አመለካከት እንዳልሆነ እኛ በተጨባጭ ከዚህ በፊት እንደው በጣም ብዙ ተናግረናል። አሁን አደባባይ ላይ ህዝቡ እያወቀው መጣ። ቴዲ ልዩ የሚያደርገው ምንድነው ነው? አሁን ነጥቡ እዚህ ላይ ስለሆነ የቴዲ ጉዳይ እነዚህን ጉዳዮችን ኢትዮጵያ ውስጥ እኮ በጣም 1000 አርቲስት አለ። ግን አብዛኛው ያው በፍርሃት ኩፈን ውስጥ ያለ ማስታወቂያ እየሰራ የሚኖር በራሱ ደሴት ላይ ብቻ የሚንከባለል፣ አንዳንዱ ደግሞ ከአገዛዙ ጋር ተለጥፎ የአገዛዙን ሱቆች የሚያስተዋውቅ ነው። ሪል ስቴቶቹን ያው ሲሚንቶ የሚዘርፈውን እያስተዋወቀ የሚኖር ነው ያለ እንጂ ከህዝብ ጋር የህዝቡን ስሜት መጋራት እንደዛ ጋር የለም። የቴዲ ልዩ የሚያደርገው ይሄ ወጣት የተናገረውን እውነት ወደ አደባባይ አመጣው። በዜማ በግጥም ልዩ የሚያደርገው ብልጽግና ወደ ህዝቡ ከህዝቡና ከሱ ጋር ያለውን መስተጋብር ምን እንደሚመስል ማንም ሰው እንዲናገር አይፈልግም። ሚዲያ ሲመጣ ጋዜጠኞቹ ዛሬ እስር ቤት ነው ያሉት። ለምን ሀሳባችሁን ገለጻችሁ? ፖለቲከኛ ሲመጣ ወደ እስር ቤት ነው የሚልከው። እቃወማለሁ ስትል ወደ አዋሽ አርባ ምን እያለ ወደ እስር ቤት ነው የሚልከው። ቴዲ ግን እኔ ነፍሴን አስይዤ ነው ያለው። ነፍሴንም አስይዤ አገሪቷ ፈርሳለች፣ ገዢና ተገዢ ባለቤትና መጤ የሚባል ነገር ሀገር በተጨባጭ የመፍረስ ምልክትን ያሳያል። ህዝቡ ውስጥ ያለውን ችግር በአደባባይ ነው ያመጣው። ይህንን አብይ አህመድ ሲያመጣ ቅድም እንዳልኳችሁ መዋቅራዊ ፍልሰቱ የበለጠ ጨመረ። አብዛኛው ህዝብ ከቴዲ ጋር ተሰለፈ። ስሜቱን ስለተናገረ ከልጁ የጀርባ ታሪክም እየተነሳ ድጋፍ ሰጠው። ጋስጣል በነገራችን ላይ ወደ 11 ሚሊዮን እያለፈ፣ ይሄ ለአዲስ አበባ ትልቅ ጉዳይ ነው። እይተው ቪው በዓለም ላይ ቶፕ የሆነ ተደማጭ የሆነ በጣም ብዙ ሰዎችን እያነጋገረ ያለ የሚገርም የጥበብ ስራ ሆኖ አደባባይ ላይ መጣ። አብይ እዚህ ላይ 3ኛና 4ኛ ምዕራፍ ውስጥ ገባ። ቅድም እንዳልኳቸው ይሄ ጉዳይ እንዳይወጣ ይፈልጉ ነበረ። ወጣ። ሲወጣ ወደ ማስፈራራት ውስጥ የገባው ከፍርሃት የመጣ ከድንጋጤ የመጣ መልስ የሚሰጠው አንድ ጊዜ ጉቶ እንነቅላለን ማንም አያስቆመንም ቁራዎች እያለ ህዝቡን ሁሉ የሚሳደበው እነዚህ ወጣቶች ተሰባስበው ወደ አደባባይ የሚመጡበት ሂደት ከየትኛውም ጊዜ በላይ ፈጠነብኝ የሚል ድንጋጤ ፍርሃት ነው። ስለዚህ አቅም አለ የሚለው ሚሊዮኖችን ነው እየተሳደበ ያለው። 30,000 ሰራዊት ያለው ሰው ሚሊዮኖችን 50 ሚሊዮን ህዝብ እየተሳደበ ቁራ ምንም አታመጣም በሚል ወንድነቱን እየተፈታተነው ነው። የሀገር የባለቤትነት ጥያቄ አለኝ የሚለው ምንም አታመጣም እያለ ነው። ይሄ ጉዳይ የበለጠ ስርዓቱን እየበተነው ይመጣል። ምክንያቱም ከህዝቡና በአገዛዝ ውስጥ ካለው መዋቅር ጋር ከፍተኛ የሆነ ልዩነት ስላለ ዛሬ በመንግስት መዋቅር ውስጥ ያሉ ሰዎች የዳቦ ጥያቄ እንኳን እየጠየቁ ሐኪሞች እየጠየቁ ነው። ሐኪም በኢትዮጵያ ታሪክ ውስጥ በጣም ከፍተኛ ስቴጅ ላይ ያለ በጣም ሃይ ክላስ የሚባል ኑሮን የሚኖር ተብሎ ነው የሚታሰበው። አሁን ሐኪሞች እርቦናል ብለው ኢትዮጵያ ውስጥ እየጠየቁ ነው። አብይ መልስ የሚሰጣቸው ግን ፏፏቴ ማሳየ እንደውም ደግሞ ጥያቄ ጠይቃለሁ ብትል ጉቶ አድርጎ ምሳሌ ይሰጥህና እነቅርሃለሁ እኔ እኮ ንስር ነኝ ይላል። እኛ ግን እንለዋለን ነስሮ ንስር አይደለም። በንስር የሚመስለው ራሱን የገዘፈ ቁመና ስላለው አይደለም። ኢትዮጵያ ውስጥ ያለውን እኮ ቀውስ እንኳን ሊፈታ የሚችልበት መንገድ ከጦርነት ጋር በተያያዘ ነው። እያያችሁት ነው።
3 ዓመት አማራ ክልል ያለውን ጦርነት ማሸነፍ ያቃተው አገዛዝ ራሱን በከፍታና በንስር ሲመለከት ነው። የለም እኮ ኢትዮጵያ ውስጥ ያለው እሱ ሽፍታ ምን እያለ የሚጠራውን ቡድን እንኳን ማሸነፍ ያቃተው በቀውስ ውስጥ ያለ በከፍተኛ ደረጃ ፖለቲካዊ ውድቀት የደረሰበትና ምርጫ እንኳን ለማድረግ ዛሬ የሚያስችል አንጻራዊ ሰላም እንኳን በሌለበት ሀገር ላይ ራሱን የሚመለከተው በምንድን ነው? ነስሮ ንስር ነው የሚለው የጽናት ሚዲያ ቤተሰብ እስቲ የተወሰነ ነገር ያሰማችሁ። ለንስር ዝቅታን ለቁራ እኛ እንደሱ ነን። አንበሳ ግዛቱን አብዝቶ የሚያከብርና በግዛቱ ጉዳይ ከመጡበት እስከ መጨረሻው የደም ጠብታ የሚፋለም ጅብና ነብር ይታሰራል። ጉጉት የሰላም ምልክት ተደርጎ ይወሰዳል። የተኩላ መንጋ ሲያጠቃ ህብረትም ስልትም ያውቃል። ሻርክ የባህሩን ከባቢ እሱ ያለበትን የባህር ጫፍ ሲያናውጥ ባህሩን በሙሉ ያናወጠ ይመስለዋል። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት። ንስር በሰማይ ላይ በከፍታ መብረር የሚችል ግመል መንገድ ሲጓዝ እና ሲጸዳዳ፣ ሰጎንና ሜዳ አህያ መልካቸው አንድ አይደለም። ስግብግብ ውሻ ግዳይ አግኝቶ ስጋ ይዞ ወደ ውሃ ጋር ሄደ ይባላል። ቀበሮዋ ተሳስታ ግመል እንድታስብ ያደረጋት ዘመሚት የሚባሉ ጉንዳኖች ቁንጫ ስለሚያስቸግር ማለት ነው። ለንብም መጠቀም እንችላለን። ወባ ኤግዚስት ካደረገ በኋላ እባብ ይጠፋል ማለት አይደለም። በቅሏ ታስቸግራለች። ቆቆ ነው ይጠብቁ። የደረሰች ላም መጠበቅ ሳይሆን አይጥ ሆኖ ሳለ ጭልፊቶች የሚበላ ማነፍነፍና ማየት ይችላሉ። ግስላው እንደ ኤሊ አይደለም። አባ ጨጓሬው ዝም ይላል። አዞ ለምን የከፈትከው ቢባል ጉማሬው ዝንቦች ይኖራሉ። ድመቷ አስተካክላ አይጥ ትይዛለች ወይ ነው። ዝንጀሮ ጠዋት በሆዷ ከሰዓት በጀርባዋ ልጇን ትሸከማለች። ሰጎን ከርቀት አትሰማም። አንድ አህያ ፈረስ ነው። እንቁራሪት ዶሮ ነው። አሞራ ከበረች። አንበጣን ተመልከቱ። በጎችን መሰብሰቢያ እናድርገው። ወፏ መብረር ሲያቅታት በጭሉሌዎች በጭልፊቶች አሳዎች ጃርት እንዳለ ያውቃል። 2 በሬዎች ዝሆኑ ጎሹ ስለ የጽናት ሚዲያ ቤተሰብ እዚህ ውስጥ ያልጠራቸው ምናልባት የቁም እንስሳና በራሪ አዋፋት ያለ ይመስለኝ። ይሄ ሰው ይሄ አስተሳሰብ ይሄ ጭንቅላት የኢትዮጵያን ሕዝብ የሚያስተዳድር መሆኑን ነው እኔ በጣም የሚገርመኝ የዚህ ሰው ስልጣን ላይ መቆየት ነው የሚገርመኝ። የህዝቡ መታገስ ራሱን ከንስር ጋር አይቶ ብዙሃኑን ህዝብ ግን አንዴ ደንቆሮ ብሎ ይሳደባል፣ አንዴ ምንም የማታመጣ ቁራ ብሎ ይሳደባል። በረሃቡ ይቀልድበታል፣ ገድሎ ይቀልድበታል። ይሄ ሊያስቆጭ እንደሚችል ግልጽ ነው። አብዛኛው ህዝብ ቴዲ ውስጥ ገብቶ ስሜቱን ማዳመጥ መቻል ብቻ ሳይሆን ከፍተኛ አድናቆት የሰጠው ከዚህ አመለካከቱ የመጣ ነው፣ ከዚህ አስተሳሰቡ የመጣ ነው። ስለዚህ ይሄ አስተሳሰብ ወደ አደባባይ እየመጣ ዋነኛ ነጥቡን እየገጣጠምኩላችሁ ለመምጣት የምፈልገው የቴዲ ስራ ምንድነው ልዩ የሚያደርገው የሚለው እነዚህን አመለካከቶች፣ ችግሮች ወደ አደባባይ ማምጣቱ በሚገርም ሁኔታ ተቀባይነት እናገኝ። ስለዚህ ሀገሩ እየፈረሰ ነው፣ ባንዲራውን አንሳ፣ አዲስ አበባ ዳስጣል፣ ተስፋም አለ ባንዲራውን አንሳ ብሎ በቅኔ በሚገርም ዜማ መልእክቱን አስተላለፈ። ይሄ ጉዳይ ነው በከፍተኛ ደረጃ ችግር ውስጥ የበለጠ ከተታቸው። ይሄ ሲከታቸው የመጀመሪያ ምዕራፍ ምን አደረጉ? የጽናት ሚዲያ ቤተሰብ ሰሞኑን ቴዲን ለማሰር ፈልገው ነበር። ቴዲን ለማሰር ሲያስቡ ከፍተኛ የሆነ የቤተ መንግስቱ መዋል ግጭት ውስጥ ነው የገባው። ያሰላለፍ ልዩነት፣ እሱም ማሰር ማለት ከፍተኛ ቀውስ ይመጣል የሚል አብይ አህመድ በከፍተኛ ደረጃ ብስጭት ውስጥ ገብቶ ጠፍቶ የሚጠፋበትን ውሳኔ ለመወሰን በጣም እየቋመጠ ነው። ስለዚህ ሰሞኑን መልስ እየሰጡ ነው። ምን አይነት መልስ ነው ደግሞ የሚሰጡት? ራሱ የተቀኘበትን በሌላ ቀኝት መልእክት እናስተላልፍ ብለው መልእክት ሲያስተላልፉ ደግሞ እውነተኛ ስሜታቸውን
ወደ አደባባይ ያመጡ ነው የጽናት ሚዲያ ቤተሰብ። ከዚህ በፊት ደጋግመን የምናስቀምጠው ኦህዴድ አብይ አህመድ የመጨረሻ ትንሳኤው ኢትዮጵያን በማፍረስ ኢትዮጵያን በመበተን ሀገር አዋልዳለሁ የሚል አመለካከት ያለው ሰው እንደሆነ ዛሬ ብዙሃኑ ህዝብ እየተስማማ መጥቷል። ግን አደባባይ ላይ እውነተኛ ስሜታቸው መጣ። እኔ የቴዲ ስራ በጣም የሚገርመኝ ኦህዴድን በአስተሳሰብ ማፍረሱ ብቻ ሳይሆን እያጋለጠውም መጣ። ምን አሉ? ምንድነው ሰሞኑን እየሰማ ነው? የቴዲ ኢትዮጵያ ተመልሳ አትመጣም፣ ገላና ሞታለች፣ ተቀብራለች። ድንኳኑ የሚያስፈልግ ከሆነ ሀዘን መቀመጥ የሚያስፈልግ ከሆነ በዚች ኢትዮጵያ ላይ ተቀመጥ። የኦህዴድ ተቀላቢዎች መልስ ለመስጠት ሲሄዱ እውነተኛ ስሜቱና ይሄ ስሜት ደግሞ ስልጣን ላይ ያለው ቡድን አስተሳሰብ እንደሆነ በተዘዋዋሪ እየነገሩ እየመጡ ነው። ያቺ ኢትዮጵያ ይሏታል። ያቺ ኢትዮጵያ የትኛው ኢትዮጵያ ነች? ያቺ ኢትዮጵያ ባንዲራዋን የምታከብር፣ ያቺ ኢትዮጵያ ሁሉም ሰው በእኩልነት ይኖር የምትል፣ ያቺ ኢትዮጵያ ልዩ ጥቅም የማትሰጥ ሁሉንም ዜጋ በእኩልነት የምታይ፣ ያቺ ኢትዮጵያ ፍትሃዊ የሆነችው ኢትዮጵያ። ስለዚህ ያቺ ኢትዮጵያ ሞታለች፣ ለሷ ድንኳን ይዘህ ተቀመጥ የሚለው አብይም ጭምር እንደሆነ ከዚህ በፊት ስንናገር በተጨባጭ የብዙ ሰው አሁን ስምምነት እንዳለ ተስፋ አደርጋለሁ። ስለዚህ ቴዲን ለመቃወም አክቲቪስቱ ወደ አደባባይ መጣ፣ ባለስልጣኑ መጣ፣ እነ ሽመልስ መጡ። ያልቅሱቷቸው ሀገር ቀምተናቸዋል እያሉ ወደ አደባባይ የተለያዩ ሰዎች መጡ። የመጨረሻው ግን ግጥምና ዜማ አዘጋጅተው መጡ። የነሱ ኢትዮጵያ፣ የሚጠሏት ኢትዮጵያ፣ የሚጠየፏት ኢትዮጵያና አሁን ያለችውን ኢትዮጵያ በደንብ ማስቀመጥ ለሚችል ሰው በቂ ማሳያ ነው። ስለዚህ ተቀብረዋል የሚሉት ብዙሃኑን ህዝብ ነው። ተቀብረዋል የሚሉት እነሱ ዛሬ በዘረፋ በጥቅም ላይ ያስቀመጣቸው አስተሳሰብ ከዚህ አስተሳሰብ ጋር ተጣብቀን ጠፍተን እንጠፋለን የሚል አመለካከት እንደሆነ፣ ይሄ አመለካከት ስልጣን ላይ ያለው ኃይል፣ ቤተ መንግስት የተቀመጠው ኃይል አስተሳሰብ እንደሆነ እኛ ሳንናገር ምስክርነት ሰጡ። እናዳምጣቸው እስቲ። ማረስ አይቻልም በታረደ በሬ። ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ። እኛ ያቀናነው ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች። ጨፍላቂዋ ሀገር እውነትም ሞታለች። ዋንተ ከረኩለኩም ገብርኤል ይኩን ዋንተ ከንቀቡ ዋንተ ከንቀቡ ወርቀኝ መንቀብ ቀበመነ ነፍሪ አመሰው ኩ ደወልሽ ስፍሪ ተፋው ሰበረጋም ጋር ይው ከነው እንቁጣጣሽ ካዝገለ አዲስ ይተፈረከ ነው ባይ ፈትሬጋ ፈተማ ፈትሬጋ ኦማን ቢግ ነው ኩኖ ከከነመዱ ይፈድል ሰርጊ ቀምና አመመና ኩኖ እንግሪ ማይረኩ ሰርጊ ቀምና ሰርጊ ለፈኖድ ሲሰማኑ እሺ ፈታዳቲ ኦማን ማለም ቢግ ማን ማራን ቢግ እንጅሉሽ ማለም በለስ ይጀማ አብስነ ኩኖ ማን ኮቹ ማናስ ፉዲ ኮቹ ማፍዲ ኮድና እንጂ ዳባንኩ ዋቀ ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፈጦ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። ይሄ ነው የጽናት ሚዲያ ቤተሰብ ተጨባጭ እውነታው ይሄ ነው። ልብ በሉ። ያቺ ኢትዮጵያ ተቀብራለች፣ ያቺ ኢትዮጵያ ተመልሳ አትመጣም ይልና አብይ ይህንን ግጥምና ዜማ ሰጥቶ በጀት በጅቶ መንግስታዊ የሆነ ዘፈን ነው የሚያዘፍነው። እዛው ላይ ያያችሁት ልጅ ተመልከቱት። የጽናት ሚዲያ ቤተሰብ ይሄንን እኮ የሚያደርጉት እነዚህ ሰዎች ባንዲራውን ለምን ለበስክ ነው። ይሄንን ተመልከቱት። ምንድን ነው የሚለው?
እንግዲህ ይሄ ልጅ ባንዲራውን አድርጎ በመሄዱ እንዴት ይሄንን ባንዲራ ትለብሳለህ? ይሄ ቀድሞ ስርዓት ያ የገደል ነው እንዴት ትለብሳለህ ብሎ የአብይ ሌጋሲ ነው። በነገራችን ላይ ይሄ አስተሳሰብ ነው ቤተ መንግስት ውስጥ ያለው። ይሄ አስተሳሰብ ነው ህግ የሚያወጣው። ስለዚህ አብይ እውነተኛ ስሜቱ ይሄንን አስተሳሰብ ይሄንን ባንዲራ ዓላማው ምንድን ነው? መግደል። ዓላማው ምንድን ነው? አስተሳሰቡ ማሸነፍ። ዓላማው ምንድን ነው? ሀገሪቷን ማፍረስ። ስለዚህ ቴዲ እውነተኛ ማንነቱን ይዞ ሲመጣበት አብይ ስሜቱ ወጣ፣ ተፈታተለው። እያፈረሰ ያለውን ፕሮጀክት በጣም እኮ የሚገርም እኮ ነው። የሆነ ቦታ ላይ ከታረገበት ቆመ፣ በቃ እዛ ላይ ቆረጠው። ስለዚህ ብስጭት ውስጥ ገባ። ብስጭት ውስጥ ሲገባ አብዛኛው ህዝብ ደግሞ ይሄ አስተሳሰብ ገዝቶት ከአርቲስቱ ጋር መሰለፍ ቻለ። ነጥቡ እዚህ ላይ ነው። የአስተሳሰብ ጉዳይ ነው፣ የዘፈን ጉዳይ አይደለም። ወደ የትኛው ዘፈን ማርኮኝ ነው የሰማሁበት ጊዜ የለም። ዘፈንና እኔ በግል ነው የምነግራችሁ። እኔ እንጃ። የቴዲ ግን ዘፈን አይደለም፣ አስተሳሰብ ነው፣ መጽሐፍ ነው፣ ታሪካዊ የሆነ ዶክመንተሪ ነው። ስለዚህ አስተሳሰቡ ህዝቡን አስተሳሰሩ። አስተሳሰቡ የኦህዴድ የብሔርተኝነት ካምፕን በተነው። ሰሞኑን እያመጣንላችሁ ነው። የኦሮሞ ወጣቶች ራሳቸው ወደ አደባባይ እየመጡ ከቴዲ ጎን ነን እያሉ እየቆሙ ብልጽግናን በአስተሳሰብ እየበተነው። ብልጽግናን በአስተሳሰብ ሲበትነው ቅድም ያልኳቸው መዋቅራዊ መበተን ሁሉ ሲመጣ ዋነኛ ጠላታችን ቴዲ ሳይሆን ምን አሉ? አስተሳሰቡ። ይህ አስተሳሰብ ደግሞ ምን ያሉት? ገለነዋል። ልብ ብላችኋል? ትክክለኛ ስሜታቸው አደባባይ ላይ ሲመጣ የጽናት ቤተሰብ በሚገርም ሁኔታ አልተገለጡ። የአብይ የከፍታ ኢትዮጵያ የትኛው እንደሆነች የደሴቱ ማህበር በአደባባይ ላይ መጡ። ሞታለች አለ። አብይ ደግሞ ምን አለ? ቁራዎች ናቸው፣ ገለናታል። ይጩ፣ እኛ ወደ ከፍታችን ነው የምንሄደው፣ ንስሮች ነን ሲል አስተሳሰቡ አደባባይ ላይ እየመጣ ነው። እውነተኛ ስሜቱ እየተገለጠ ነው። እውነተኛ ስሜቱ ሲገለጥ ይሄንን አስተሳሰብ ቴዲ ሲዘፍን ቁራ የሚለው ይሄንን ወጣት ነው። እንስማው፣ የታሪክ ዶክመንት ስለሆነ ዋንተ ክንቀቡ ወርቀኝ መንቀብዱ ቀበመነ ነፍድ አመሰው ኩ ደወልሽ ስፍሪ ተፋም ሰመረጋም ጋር ይው ከነ ይው አማ እንቁጣጣሽ ፈዝገለ አዲስ ይተፈረከና ባይ ፈጥሬጋ ፈተማ ፈደድ ኦማን ቢግ ነው ኩኖ ከከንመዱ ይዘን ፈድል በሰርጊ ቀምና አመመና ኩኖ አንዱሪ ማይረኩ ሰርጊ ቀምና ሰርጊ ለፈኖድ ሲሰማኑ እሺ በታዳቲ ኦማን ማለም ቢግ ዋናን ቢኩ እንጂ ማለም በለስ ይጀምራ አስነ ኩኖ ማን ኮይቹማ ናስፉድ ከይቹማ ፍዲ ኮድና እንጂ ዳባንኩ ዋቃ ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፈጦ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። የጽናት ሚዲያ ቤተሰብ ይህንን እኛ የምናመጣው ወጣቱ እንዲሰማው ነው፣ ሌላ አይደለም። ይህንን የምናመጣው አሁን ያለንበትን ሁኔታ እያንዳንዱ ሰው ቁጭት ውስጥ እንዲገባ ነው። ይህንን የምናመጣው በአደባባይ ላይ የታሪክ ዶክመንት ስለሚሆን ነው። ስለዚህ አብይ አህመድ የቁራ ጩኸት አያስቆመኝም፣ እኛ ወደ ከፍታ እየሄድን ነው፣ ወደምንፈልገው ቦታ እየሄድን ነው ሲል የሚፈልጉት ያቺ የሞተችዋል ኢትዮጵያ የበለጠ እየገደሉ ነው። እነሱ የሚናገሩትን ኢትዮጵያ መፍጠር ያቺ የብልጽግና ኢትዮጵያ ግን የትኛው ኢትዮጵያ ነች? የጽናት ሚዲያ ቤተሰብ ሚሊዮኖችን በጦርነት የምትፈጀው ረሃብ ውስጥ ሰውን ከታ የሚያላግጥ እርቦኛል ብሎ ለሚጠይቅ ሐኪም የውሃ ፏፏቴን የሚያሳየው ኢትዮጵያ። እቺ ኢትዮጵያ የመሃሉን ህዝብ ነቅሎ ወደ ዳር የሚጥል የመሃሉን መሬት ግን የሚሸጥ
የደሴቱ ማህበርተኛ የተሰባሰበባት ኢትዮጵያ። ይህንን አይፋለሙም ወይ ነው ወጣቱ? ምንም ጥያቄ የለውም። ይህንን በቃይ ነው ወይ ነው የኔ ጥያቄ። ምንም እዚህ ላይ የሚያከራክር ጉዳይ አይደለም። ስለዚህ አብይ አህመድ ወደ ሁለተኛው እና ሶስተኛው ስቴጁ ላይ የገባው አሁን ዘፋኞችን ልኮ የመልስ ምት መስጠት፣ ከዛ በኋላ ደግሞ ሲጨነቅ ጭንቀቱን በአደባባይ የመጣ በጉቶና በቁራ ስሜቱን መግለጽ፣ ያቺ የሚጠላትን ኢትዮጵያ ወደ አደባባይ ያመጣ በትርክት ደረጃ እንዲያሸክመን እየሆነ ነው። ስለዚህ ቴዲ እያጋለጠው ነው። በነገራችን ላይ የደበቀው ማንነት ወደ አደባባይ ያመጣ። አሁን ሶስተኛ አራተኛ ደግሞ ያመጣው ከታሰሩት ሰዎች ጋር ቴዲን ለማገናኘትና አብይ አህመድ ጉቶን እንነቅላለን ያለበትን፣ እነዚህ ቁራዎች ምንም አያመጡም ያለበትን፣ የሱ ወንድነትና የሌላው ፈሪ ምንም እንደማያመጣ ሊፈታተን የመጨረሻ ውሳኔ ላይ ደርሷል። መረጃ ይሄ መረጃ የመጣው በእስር ቤት ውስጥ ካሉ ተጨባጭ የሆነ መረጃ ነው የምነግራቸው። ስለዚህ እስር ቤት ውስጥ ምንድን ነው እየተፈጠረ ያለው? የተለያዩ የአብይ አህመድ ኮሬ የገኛዎችንም ሁሉ በመቀላቀል የተለያዩ ሰዎችን አጀንዳውን ወይም ደግሞ ግለሰቡን ወደ እስር ቤት ሊጎትቱ የሚፈልጉበት ዶክመንተሪ እያዘጋጁ ነው። የፈጠራ ድርሰት እያዘጋጁ ነው። ስለዚህ ይሄንን የፈጠራ ድርሰት አብይ አህመድ ምንም አታመጡም፣ ቁራናችሁ ምንም አታመጡም ያለው ብዙሃኑ ህዝብ ከተሰለፈበት እውነት ከንቀት የመጣ ስሜት ስላለው ነው። ሌላ የጽናት የሚያመጥ ሰው ሌላ አይደለም፣ ህዝቡን ስለሚነቀው ነው። ስለዚህ ቴዲን መንካት፣ ቴዲን መጎተት ሊያስከፍል የሚችለው አደጋ ምን አይነት እንደሆነ ሰሞኑን የተለያዩ መረጃዎች የተለያዩ ሰዎች እየዘገቡ ነው። በምንም አይነት መመዘኛ ቀይ መስመር ነው። እኔ በኢትዮጵያ ታሪክ ላይ የፍጻሜ ነው የሚሆነው ብዬ ነው የማስበው። የፍጻሜ እኛ የምንመሰክረው ደግሞ ከዚህ አስተሳሰብ ጎን ሚሊዮኖች ስለቆሙ ነው። በነገራችን ላይ አሁን የቴዲ ጉዳይ ምናምን እኛ አጀንዳ አድርገን በአደባባይ ላይ የምናመጣው የአጀንዳው ባለቤት ስለሆነ እሱ አይደለም ባለቤቱ። ይህንን ልታሰምር ይገባል እያንዳንድ። እሱ አይደለም ባለቤቱ፣ ባለቤቱ እኛ ነው። በቃ ስሜታችን ነው፣ አጀንዳው የኛ ነው፣ መልእክቱ ለእኛ ነው፣ የምናጣጥመው እኛ ነን፣ ወደ ውጤት የምንሄደው እኛ ነው። ባለቤቱን መንካት የቁራ ጩኸት ሳይሆን የንስር አሰላለፍ እንደሆነ የነካው ጊዜ አንገቱ ላይ ገመድ እንደሚገባ እኔ አልጠራጠርም። ይህንም በግልጽ ነው የምናገረው። ምክንያቱም ህዝቡ ትንሽ ነገር ነው የሚበቃው። ስሜቱ በከፍተኛ ደረጃ በለቅሶ የገለጸበት የሰሞኑን እንቅስቃሴ ብቻ ጥሩ ማሳያ ስለሆነ የጽናት ሚዲያ ቤተሰብ በጣም የሚገርማችሁ አብይ አህመድ እነዚህን ወንጀሎች የሚፈጽም 120 የተባለ የራሱ የሆነ ያደራጀው ቡድን አሰማርቶ ዛሬ እንደዚህ እንደምታዩት ለደህንነት እንደዚሁም አብይ የሚያውቀው ሪፖርት ከዚህ በፊት ደርሶት እንደነበረና ያደራጀውን እንቅስቃሴ ጃዋር እየጠቆመ ነው ወደ አደባባይ ያመጣው። ለምን አመጣው? ምንድን ነው ዓላማው? ከዚህ በኋላ የአብይ ዕጣ ፈንታ ምንድን ነው? እሱን ደግሞ ላስቀምጥላችሁና ፕሮግራሜን እያጠቃለልኩ ነው። ከዚህ በኋላ አብይ ሁለት እድሎች አሉት። ተስፋ መቁረጥ፣ ፍርሃትና ጭንቀቱ በከፍተኛ ደረጃ በተለይ በኦህዴድ ውስጥ ያለ ኮሬጅ ይገኛል። ደንግጠዋል። ይሄ ምንም ጥያቄ ነው። የውድቀታቸው ጊዜ እያወቁት ነው። አጠገባቸው ጋር እየመጣ ነው። ስለዚህ ሁለት ምርጫዎችን ሊወስድ ይችላል። አንደኛ ምናልባትም ይሄ የተሰባሰበ ማንነት በቴዲ ጉዳይ ላይ ትንኮሳ ውስጥ ገብተን ወንድነታችንን አቅማችንን ማሳየት አለብን። ብዙሃኑን ህዝብ አንገቱን ማስደፋት አለብን። የበለጠ እንደውም ተሸናፊ ትርክት እንደሆነ ማሳየት አለብን። የምንከፍለው ኮስት
ኮስትም ካለ ኮስቱን ከፍለን መተናኮስ ይሻለናል የሚል የጀብደኝነት አስተሳሰብ ይዘው ሊመጡ ይችላል። ይሄ አስተሳሰብ ከመጣው ወደፊት የሚያመጡት ከሆነ የሚሸነፈው ወደኋላ የሚጎተተው በከፍተኛ ደረጃ የትርክት ሞት የሚሞተው የአጀንዳው ባለቤቶች ነው። ያቺ ኢትዮጵያ ተቀብራለች ብለው የሚያስቧትን ስለመቀበሯ በተጨባጭ ሊያሳዩን ሲፈልጉ የጽናት ገበጽ እነሱ በዛ ደረጃ ድፍረት ውስጥ ሲገቡ አስተሳሰቡን ነው የሚገሉት። ስለዚህ ኮስት ከፍለንም ቢሆን ይሄንን ውሳኔ እንወስድ የሚል ድምዳሜ ላይ ሊደርስ ይችላል። ሚሊዮኖች ግን ለሚከፈለው የመጨረሻውን የህልውና የመጨረሻውን ቀይ መስመር የ11ኛውን ሰዓት ፊሽካ መንፋት አለበት። ደረት ለጦር እግርህን ለጠጠር አዋጅ ነው መታወጅ ያለበት። አዋጅ እንኳን አዲስ አበባ አይደለም እኛ ከአዲስ አበባ ውጪ ላለው ሁሉ በስፋት በዚህ ትግል ላይ በዚህ የመጨረሻ ፍጻሜ ላይ ወደ መሀል ሀገር እየተሰባሰበ የሚመጣ ምንም ጥያቄ ነው። ስለዚህ አብይ አህመድ መደናገር ውስጥ ሲገባ ፍርሃት ውስጥ ሲገባ ወደዛ አይነት ውሳኔ እገባለሁ የሚል እብሪት በዙሪያው እየከበበው እንዳለ እየሰማን ነው። በእነሱና በእኛ መካከል ያለ ወንድነት፣ በእነሱና በእኛ መካከል ያለ ሀገር መውደድ፣ በእነሱና በእኛ መካከል ያለ የአስተሳሰብ የበላይነት የምናሳይበት ምዕራፍ ነው። የማይቀር ጉዳይ ነው። እነሱና እኛ የሚል ቀይ መስመር የምናሰምርበት ነው። የብልጽግና ደሴትና የበሻሻው አብይ አህመድ ነስሮ ንስር የሚለውን እንቶ ግድ የለም ሁሉንም ስለሆነ ከሚዳቆ ከሜዳ አህያ ከምን ጀምሮ አብይ ያልጠራቸው እንስሶች ራሱን ንስር አድርጎ የሚያየው የንስር ከፍታ ቁራን መምታት ነው። ወደ ከፍታ ነው የምንሄደው የሚለው ከፍታውን በሌላው ህዝብ ኪሳራ ላይ ያሳያሉ እያለ ነው። ተስፋ ከመቁረጥ የመጣ መደናበር ውስጥ እልህ ውስጥ ገብቷል። ይህንን ፍጻሜውን የምናሳይበት ሰዓት ስለሆነ እያንዳንድ ሰው መዘጋጀት አለበት። የአዲስ አበባ ወጣት ከጫፍ እስከ ጫፍ አይከን የሆነውን ቴዲ አፍሮ ለምን ሐሳብህን ገለጽክ የሚል እብሪት ያለው አብይ አህመድ ሊተናኮሰው የመጣ ሰዓት የመጨረሻውን ህይወት ልንከፍል ይገባል ብዬ አስባለሁ። የመጨረሻውን ህይወት እንኳን አዲስ አበባ የተሰደደውን ይገባል። ለዚህ ነው የተሰደደው እኔ ቃል ለሰማይ ቃል ለምድር ነው። በምንም አይነት መመዘኛ ትከሻውን እንኳን የመንካት አቅም እንደሌላቸው የምናሳይበት ምዕራፍ ስለሆነ ስሜቱና አስተሳሰቡን እየመጣ እንደሆነ በምልክት ደረጃ በማስረጃ ደረጃ የተረጋገጠ ጉዳይ ስላለ ይህንን እናሳያቸዋለን። ስለዚህ አዲስ አበባ እያንዳንዱ ሰው በምንም አይነት መመዘኛ ለማይቀረው ህዝባዊ ማዕበልና ቁጣ በየቤትህ እየመጣ እንደሆነ ከዚህ በላይ መዋረድ፣ ከዚህ በላይ መገፋት፣ እንባህል፣ ማልቀስህን፣ ውስጣዊ ስሜቶችህን እየነጠቁ ያሉ የሀገሬ ባለቤትነት ጥያቄህን አንድ አርቲስት ያንን ስሜት ስለገለጸ ወደ እስር ቤት ጎትተን የማስገባት አቅም አለን ብለው በእብሪት ሲመጡ እሱ ብቻ ሳይሆን እያንዳንዱ ወጣት ለእስር ቤቱም ለህይወቱም ዝግጅት መሆን አለበት፣ ማድረግ አለበት። የመጨረሻ ምዕራፍ ነው። የመጨረሻ ቀይ መስመር ነው። የ11ኛው ሰዓት ሳይሆን የ12ኛው ሰዓት የፍጻሜው ታይሚንግ ነው፣ ሰዓት። ይህንን አስረግጠን ነው የምንነግርህ። ስለዚህ በዛ ደረጃ ውሳኔ ሊወስን እንደሚችል መገመት፣ መሰባሰብ፣ መንቃት፣ አይከንህን መጠበቅ አዲስ አበባ እኛ ደጋግመን ነው እየገለጽን ያለው።
ስለ አዲስ አበባ አደጋ ዛሬ የለም፣ ትላንት ነው ተንትነን ያስቀመጠው። በተጨባጭ እየመጣ ነው፣ ማንነታቸው እየመጣ ነው። ያጣነውን እንጣ የሚል እብሪት ውስጥ ገብቷል። አብቅቶልናል ብለዋል። ሁለተኛው ይህንን እየመጣ ያለን ህዝባዊ ቁጣና ማህበር ደግሞ ለማስቀየስ አብይ ወደ ጦርነት ሊገባ ይችላል። አዲስ ጦርነት ወደ ጦርነት። ይሄ የማስቀየሻ ትርክት ከድንጋጤ የመጣ ከፍርሃት የመጣ የአጀንዳ ለውጥ ሊያመጣ ይችላል። ህዝቡ እየተነሳብኝ ነው፣ እየተሰባሰበ ነው። በተለይ ደግሞ ውስጣቸው ያለው ማንነት እየተጋለጠ ስለመጣ ይህንን አጀንዳ በውጫዊ ወይም ደግሞ በሌላ የውስጥ ጦርነት የጦርነት ወሬ ልንሰማ እንችላለን። አብቅቷል። ከምርጫ ጋር ያለ ወሬ አብቅቶለታል። ኢትዮጵያ ውስጥ ከዚህ በኋላ የተረጋጋ ስልጣን ይዞ መቀጠል ወደማይቻልበት የፍጻሜ ሁኔታ ውስጥ እየገባ እንደሆነ ገምግመዋል። ስለዚህ ሊወስኑ የሚችሉት አንዱ ከህዝብ ትኩረት ማዛባት የሚጀምር አዳዲስ ነገር ልናይ ልንሰማ ስለምንችል በእነዚህ ሁኔታዎች ህዝቡ በንቃት ፖለቲካው ላይ ባለቤት ሆኖ በንቃት መሳተፍ አለበት። እያንዳንዱ የአዲስ አበባ ወጣት አሁን ጊዜው የአዲስ አበባ ጊዜው እጃችን ላይ መጥቷል። የትርክት የበላይነት ይዘን፣ የአስተሳሰብ የበላይነት ይዘን፣ የህዝባዊ ድጋፍ ቅብሉነት ይዘናል፣ የአጀንዳ የበላይነት ይዘናል። ስለዚህ አዲስ አበባ በፍጥነት እየተሰባሰበ በአንድ በኩል ራሱን እያደራጀ በሌላ በኩል ሊመጣ የሚችለውን ሊቃጣበት የሚችለውን አደጋ ሁሉ ሊመክት የሚችልበት ህዝባዊ ቁጣ በዚህ ህዝባዊ ትዕይንት ጥያቄዎችን ሊያስመልስ የሚችልበት የታሪክ ጥፋት ላይ ደርሰናል። ስለዚህ አብይ አህመድ ደግሞ ተስፋ ሲቆርጥ ቅድም እንዳልኳቸው አንዱ አይከኖችን አንገት ለማስደፋት ሌላውንም በሌላ በኩል ደግሞ ወደ ጦርነት በመግባት የትኩረት ማዛባት ሊሰራ እንደሚችል ምልክቶች እየታዩ፣ ከዛ ውጪ ያደራጀው 120 የተባለ አምቦ አካባቢ ጃዋር በስፋት እያወጣ ያለው ይሄ ቡድን በከተማ ውስጥም በአዲስ አበባ ውስጥም ሰውን ለማስደንገጥ የተለያዩ ድርጊቶችን ሊፈጽም ይችላል። ይሄ የአባት ወርቤ ኮሬን የገኘ ቡድን። ስለዚህ ይሄንን ለመከላከል የሚችለው እያንዳንዱ ሰው አቅሙን ሲያሰባስብ፣ ሲደራጅ፣ እንደዚሁም ደግሞ የነቃ ተሳትፎ ሲያደርግ እንደሆነ ማመን አለበት ብዬ ስለማመን ነው። የጽናት ሚዲያ ቤተሰብ ምናልባት በጣም የገረመኝ አንድ ነገር ላሰማችሁና ፕሮግራሜን ልጨርስ። ይሄ መረጃ እንግዲህ አዲስ አበባን ይወክላል የተባለ ምናልባት ሆዱን የሚወክል ካልሆነ በስተቀር ብልጽግና ውስጥ ያሉትንም ሰዎች ይወክላቸዋል እንኳን ተብሎ እነሱም አያምኑበትም። በነገራችን ላይ ወንጀለኛ የሆነ ሰው ይከሰስልን ይያዝልን ብለው እየጠየቁ እንደሆነ እየሰማን ነው። ማን ነው ይሄ ሰው? ይሄ ሰው ማን ነው? ይሄ ሰው የአዲስ አበባ እጩ ተደርጎ የመጣ ሰው ነው። አዲስ አበባን የሚወክለው እንደነዚህ አይነት ወንጀለኛ ሰዎችን አሰባስቦ ነው ብልጽግና አዲስ አበባ በሱ ነው የሚወከለው የሚለው። ይሄንን ስሙት። ሙዙካዛን ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋችሁ ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዙ ካሳ በባህል ሚኒስቴር መስጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ ተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። እንደዚሁም ቼክ የጻፈላቸው ወገኖችና ድርጅቶችን በእንደዚሁ
ገንዘቡን ሊያወጡ ሲሄዱ ስንቅ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ማለት ነው እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ ብልጽግና ከፍተኛ አማሪ የሆኑት አቶ ሞገስ ባልቻ የየካ ክፍለ ከተማ ብልጽግና እንዴት አድርጎም እጩ እንዳደረገው ጥያቄ ማቅረባቸውን ሰምተናል። የጽናት ሚዲያ ቤተሰብ እንግዲህ እንዳያችሁት እንደነዚህ አይነት ሰዎች ናቸው አዲስ አበባን ይወክላሉ ተብለው ወደ አደባባይ ብልጽግና ያመጣቸው። እነዚህ ሰዎች ወንጀለኛ መሆናቸው ራሳቸው እዛ ያሉት ሰዎች እንኳን መሬት ላይ ያሉት አርቲስቶች ምስክርነት እየሰጡ ማን ነው ወደ አደባባይ ያመጣው? በዚህ ደረጃ የተናቅነው፣ በዚህ ደረጃ የምንሰደበው፣ በዚህ ደረጃ የሀገር ባለቤትነት ጥያቄያችንን የተነፈግነው አለመደራጀታችን፣ አለመሰባሰባችን፣ በአዲስ አበባ ጉዳይ ላይ አለማመጻችን እንደሆነ ሁሉም ሰው ሊገነዘብ ይገባል። የመጀመሪያው ጥያቄ ለአዲስ አበባ ፍርሃትን አሸንፍ። ሁለተኛ በኢትዮጵያ ፖለቲካ ላይ ወሳኝ ኃይል እንደሆንክ እመን። እሱ ብቻ አይደለም፣ ጠላቶች የሚሳለቁብን ኃይሎች ልታሸንፍ የምትችል የተደራጀ አቅም እንዳለ፣ አገር መምራት እንደምትችል የተደራጀ እምቅ ኃይል በውስጡ እንዳለ እያንዳንዱ ሰው ማመን መገንዘብ፣ ለዛ ደግሞ የተግባራዊ እንቅስቃሴነት እንደሚያስፈልግ መረዳት ያስፈልጋል ብዬ ስለማመን ነው። የጽናት ሚዲያ ቤተሰብ ዛሬ በስፋት በተወሰነ መልኩ ወደ እናንተ የተለያዩ ሀሳቦችን ማምጣት የፈለግኩት በተለይ የተለያዩ መረጃዎችን እየሰማን ስለሆነ ከዚህ ጋር በተያያዘ የአዲስ አበባ ሕዝብ የአዲስ አበባ ነዋሪ መላውም ሕዝብ በንቃት እንዲከታተል የአብይ የመጨረሻ የመጥፊያው ሰዓት ላይ ሲደርስ ያልተጠበቀ ውሳኔዎችን ሊወስን እንደሚችል እንደዚሁም መዋቅራዊም አጠቃላይ የአስተሳሰብ ፍልሰት እየመጣበት ስለሆነ ሕዝቡ ከሚመጣውም አደጋ ራሱን እንዲጠብቅ በተወሰነ መልኩ ያገኘነው መረጃ ወደ እናንተ እናምጣ ብለን ነው። ለጽናት የደገፋችሁ የተለያዩ ሰዎች ሀሳብ የሰጣችሁ በጣም ደስ ብሎኛል። እንደዚሁም ስንቴ ሁሉ ጊዜ ድምፅ በዚህ ይሁን የሚል ሀሳብ መጥቷል። እሺ በጣም አመሰግናለሁ። ጽናትን የምትደግፉ ቤተሰቦች እንደዚሁም የጽናት ሜምበር የሆናችሁ ሁሉ ከልብ ነው የምናመሰግነው። የጽናት ቤተሰብ በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬውን ፕሮግራም እኔ እዚህ ላይ ጨርሳለሁ። ሙሉ ፕሮግራሙን የሚያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ጽናትን ደግፉ፣ ጽናትን ላይክ ሼር እያደረጋችሁ ለህዝባችን እንዲደርስ አድርጉልኝ እያልኩኝ ከዚህ ሰናበታለሁ። ሰላም።